አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ተከታታዮች ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምን ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉ ነገር ሰላም ነው። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። አላችሁ አልሐምዱሊላህ ከኔ ሁሉ ሰላም ነውና ዛሬ ሁለት ሴቶችን ያው ሙስሊም ነኝ የሚሉ ሁለት ሴቶችን ነው ይዤ የመጣሁት ማለት ነው። አንደኛዋ ሀያት ናሲር ወይ ደግሞ በአጭር ስሟ ሀዩቲ ናስ በሚል ትታወቃለች። ፌመስ ናት። ፍምስናዋ የአላህን ድንበር እንድታልፍ አድርጓታል ማለት ነው። አልፋለች 100%። እንደገና ሀቢባ ናት። ሀቢባ ደግሞ ለረመዳን ሙስሊም ናት። ከዛ ውጭ ያለው ግን እኔ እንጃ ምን እንደምትከተል አናቅም። ባለፈውም አላህ ካለ ፈጣሪ ካለ እስቲ ያሳየኝ ብላለች እና ሊላህ ወይና ኢለይሂ ራጂዑን። እና ለሁለቱም በቃ አንድ ሙስሊም የሆነ ሰው ምን መተግበር እንዳለበት ማወቅ አለበት አይደል? እንደኛ ግን ሚዲያ መተናል። አዎ ሚዲያ መተናል፣ ግን አንገላለጥም። አላህን እንትን ብለናል። አዎ ሰህ እኔ ራሱ ሙስሊም ሴት ያኔ የቤቷ ትቀመጥ ነው የሚለው፣ ግን እኔ አይደለም ቤቴ የሰው ሀገር ነው ያለሁት። መዳም ኩሽና ነው የሰው ቤት ነው ያለሁት ማለት ነው። እና በእነዚህ ልጆች ናቸው። አሁን ባለፈ ጊዜ በጣም ብዙ ውስታዶች ስለሷ አውርተዋሉ። ስለ ሀዩቲ ናስ ማለት የምትሰራው በቃ በጣም ከእስልምና የራቀ የምትናገረው ብልግና ነው። የምትለብሰው እንደ ወንዳ ወንድ ነው። ከ10 አይነት ሴቶች ጀነትን አይገቡም ብለው ረሱል ሰለላሁ ዐለይሂ ወሰለም። አንዱ ደግሞ እንደሷ የሚያደርጉ ከሴት ወጥተው ወደ ወንዳ ወንድነት የተቀየሩ ሴቶች ጀነትን አይገቡም። ያው በአሁኑ ሰዓት ለብሰው ያለበሱ እንደዚህ አይነት ሴቶች ያኔ አሁን ለምሳሌ ጸጉራቸውን እንደ ግመል ሻኛ እንደዚህ የሚያደርጉ አሁን ጸጉር ማሳጅ ነው ከሂጃብ ሱብሃንአላህ እንደው እንደዚህ የሚያደርጉ ያኔ እንደዚህ ቅንድባቸውን እንትን የሚሉ በቃ ልክ እንደዚህ አይነት ንቅሳት ምናምን እንደዚህ አይነት ሰዎች ሴቶች ጀነት እንደማይገቡ ነው አይደል እንዴ? እና እነዚህ ልጆች አሁን ሀቢባን ብትሉ ለረመዳን ወር በቃ ሙስሊም ከሆንሽ ሁሌም ሙስሊም ነው። ከሰለሙ ስልምልም ነው። በቃ ሙስሊም ማለት እጅ እግሩን ለአላህ የሰጠ ነው። ኸላስ ሌላ አምላክ የለውም ምናምን የለውም። እና ምን አለች? እስቲ አላህ ካለ ፈጣሪ ካለ ፈርዶ ያሳይኝ። ሱብሃንአላህ እንኳንስ አላህ ሱብሃነሁ ወተዓላ የእሱ ስልጣን አይደለም ሁሉ አምልኮት አይደለም ማንም ሁሉም ብሏል። አላህ ሱብሃነሁ ወተዓላ እንደ ፍራውን ሁላችሁም እንደ ፍራውን ብትኪዱ አለ። ፍራውን እኮ አነ ረብኩም ላለ ያለ ሰው ነው። የጠመመ ጠማማ ነው አይደለ? ስለዚህ እሱ ሁላችሁም የሰው ልጅ የፈጠርኩት በአጠቃላይ ልክ እንደሱ ብትሆኑ አለ። አንድ መርፌ ባህር ውስጥ ጥላችሁ አሁን ብትጨምሩት ውሃ ይዞ ይወጣል አይወጣም አይደለ? ስለዚህ ያቺን መርፌ አንስታችሁ ምንም ውሃ የላትማ ያቺን እንኳን የኔ ስልጣን አትቀንስም ብሎናል። በቃ ነግሮናል። ስለዚህ አንቺ አመለክሽው አላመለክሽው በአላህ ሱብሓነሁ ወተዓላ ምንም ለራስሽ ነው የምትቀንሽበት ነገር የለም። ጨው ለራስሽ ስትጣፍጪ ያለዛ ድንጋይ ሆነሽ ትቀራለሽ ይላል የሀገሬ ሰው። ስለዚህ እያንዳንዳችን ለነፍሳችን ነው። በቃ ነፍሳችሁን ቁ አንፉሰኩም ያኔ ለነፍሳችሁ መጀመሪያ ነፍስሽን ዲኒ ነው የሚልሽ። ከልጆችሽም ከቤተሰቦችሽም ከዛ ቤተሰቦችሽን እያለ ነው። ስለዚህ ማንም ነፍሱን ነው ማዳን ያለበት እንጂ መጀመሪያ ሌላውን አይደለም ማለት ነው። ስለዚህ እኛ አዎ አላህን ይቅርታ ከጠየቅነው ኢንሻአላህ ይምረናል። አዎ ማህሪ ጌታ ነው አልሐምዱሊላህ። ግን እናንተ ደግሞ ብትተገብሩ ጭራሽ አንቺን ለረመዳን ብቻ ሙስሊም ከዛ ውጭ ያለው 66 ሆናለሁ ሸይጣን አመልካለሁ። እሺ አምልኪ ምን አገባን እኛ። ታዲያ እስልምና እኮ የሚቀንስበትም ነገር የለም። አንቺም ደግሞ አላህን ባታመልኪ ምንም አይመስለውም። ሱብሃንአላህ ለራስሽ ስትይ ነው ለረመዳን ብቻ ሙስሊም መሆን። የትኛው ሸሪዓ አስተምሮሽ? በየትኛው ቁርአን በየትኛው ኪታብ አግኝተሽው? በየትኛው ሀዲስ አለ እንደዚህ የሚል? ወይ ደግሞ ክርስቲያንና ሙስሊም ተጋብታችሁ ኑሩ የሚል የቴዲ ሙዚቃ ይዛችሁ የቴዲ ሙዚቃ እስልምና ውስጥ አይሰራም
አንድ ለአንቺ 4.66 ነው። ምንድነው ሸይጣን አመልካለሁ ያልሽው? ሸይጣን እኮ ከአላህ rahመት የተባረረ አውዙ ቢላህ ምን ሸይጣን ረጂም የምንለው ከተረገመውና ከአላህ rahመት ከተባረረው ሸይጣን በአላህ ይጠበቃለሁ ማለት ነው የትርጉሙ ማለት። ስለዚህ እሱን ያኔ በኩራቱ ነው የወጣው ጀነት ነበረ። ስለዚህ ስጁድ አላደርግም ብሎ ስጁድ አድርግ ሲለው አላደርግም ብሎ ከአላህ rahመት የራቀ ሸይጣን አመልካለሁ ብለሻል፣ አመልኪ። አይ ዶንት ኬር እኛ ምን አገባን ታዲያ። አንድ ለሴቶችን ደግሞ እንትን እያልሽ እያጃጃልሽ በሚዲያ እንትን የምትይ አንቺ ነሽ። እንግዲህ ያው ፈጣሪ አላህ እንደዚህ አድርጉ ብሏል፣ ትዳርን እንደዚህ አምጡ ብሏል አላለም። እሺ ላንቺ ይሄ መስና አዩቲናስ የምትባይዋ ማለት ነው። አንቺ ሲጀመር ቀልብሽ ደርቋል። ብዙ ኡስታዞች መክረውሻል፣ ምንም አልተመለሽም። ስለዚህ ቀልብሽ ደርቋል። አላህ ቀልብሽን ያርጥብልሽ። በቃ እውነቴን ነው። በቃ እኔ እንጃ እኛ ምን እንበል ታዲያ። እኛ እንኳን ኡስታዝም አይደለንም ምንም አይደለንም፣ ፈተናም ሰጪ አይደለንም። ግን እስልምና ውስጥ እንደዚህ አይነት ከየትኛው ኪታብ አግኝተሽ ነው? ከየትኛው ቁርአን አግኝተሽ ነው? እስልምና ውስጥ እንዲህ ተላላጡ እንደዚህ ተጋጋጡ የሚላችሁ ነገር ከየት ነው የምታመጡት ነው? ቤተሰባችሁማ እናንተን ለማሳደግ ለፍቶ ቤተሰብን መውቀስ አያስፈልግም። ስልክ ገዝቶ አልሰጣችሁም። ስልክ እንዴት ነው ብትሏቸው ራሱ የማያውቁ ቤተሰቦች ናቸው ያሳደጉን። ለራሳቸው ሳይለብሱ እኛን ያለበሱ፣ ባዶ ጫማ ሳያደርጉ ያስተማሩን፣ ያለበሱን፣ ያሳደጉን። እናንተ ግን ያኔ በቃ ዘመን አመጣሽ ሞባይል ትይዛላችሁ። ፌመስ ለመሆን ፌመስ ከሆንሽ በኋላ እውቅናሽ ምንም የትም አያደርስሽም እኮ ወላሂ ለአዚም። እኛ እውቅናችን የትም አያደርሰንም። ፌመስ መሆን አወቅሽ ሲሏት መጽሐፍ አጠበች አሉ። እንግዲህ ለራሳችሁ ስትሉ ጨው ለራስሽ ስትይ ጣፍጭ ነው። ስለዚህ ለራሳችሁ ብላችሁ ነው እንጂ እስልምናን የምትጎዱትም ነገር የለም። ግን ደግሞ ሙስሊም ሴቶችን በጣም እያበላሻችሁ በሚዲያ የእናንተን ሮል ሞዴል እንከተላለን እያሉ እየተበላሹ የምታበላሹ ትውልድ የምታበላሹ ናችሁ። እስልምና ውስጥ እንደዚህ አይነት ጋጥ ወጥነት አያስፈልግምም አይፈቀድምም ማለት ነው። ስለዚህ አንቺ አሁን ጭራሽ ጺምም እንትን ብለሽ ጃኬትም ለብሰሽ ጥርስሽን ወላልቆ እንደ ዱርዬ አረቄ እየጠጣሽ ምናምን ነገር አረካትሽ። ሱብሃነከ ያ ረብ። እኔ በጣም ነው የደነገጥኩት። ቪዲዮ ራሱ ተልኮልኝ ቪዲዮ ስሪበት፣ እኔ አልሰራም ቪዲዮ። ግን ወላሂ ድንበር በጣም አልፋችኋል እናንተ ማለት ነው። በጣም እኔ እንኳን እንደዚህ ወጥቼ ለማወራው እንዴት እንደመሳቀቅ እኔ ነኝ የማውቀው። በፊት በቪዲዮ እንኳን አልወጣውም፣ ግን ቢሆንም በጣም የምሳቀቀው ማለት ነው። ያው የአላህን ድንበር እንደጣስኩ ነው የሚሰማኝ ወላሂ። አዎ ልክ ነኝ ጥሻለሁም እና ከባድ ነው። የእናንተው በጣም ነው የሚከብደው የሚሰቀጥጠው ወላሂ ቢላሂ። ጭራሽ እንትንም ጺም አድርገሽ በቃ የሌለ ውልሻል። ፍምስናችሁ የእናንተ መታወቅ በቃ ፎሎወርና ሰብስክራይቡ ምኑ ወላሂ የትም አያደርስሽም። ማሻአላህ የምትሉ ላይክ የምታደርጉ ሰብስክራይባችሁን ፎሎዋችሁን ያደረጋችሁ ሁሉ ማሻአላህ ይጠይቃችኋል። እነዚህ ማለት ነው ሀቢባንና እነ ሀያትን ሮዛ የምትመስል ሮዛዋን ሂጃብ አታረግም፣ ደረቷን ከፍታ ነው የምትሄደው፣ ሱሪ ነው የምትለብሰው። የትኛውም ቆይ እንደዚህ የምትለብሱ ሴቶች ከየት ነው የምታመጡት ነው? ከየት ነው የምታመጡት? በቃ እናንተ ያኔ ቁንጅናችሁ የሌለ እንትን ብሎ እኮ ነው በቃ እናንተ እንትን እንደዚህ የምትሆኑት አይደለ? ወላሂ ቁንጅና ከሂጃብ ጋር ነው። አላያችሁም ሂጃብ ስታደርጉ እንዴት እንደምታምሩ? አለማወቃችሁ መገላለጥ የማንም ዝንብ ማረፊያ ነው የሚሆነው ማለት ነው። ይግባችሁ፣ ዝንብ ማረፊያ ነው የምትሆኑት። ማንም ዱርዬ ቢጫወትብሽ፣ አሁን ተጫወተብኝ እንዲያለብኝ ደፈረኝ ምናምን፣ እናንተን እንደው ቢደፍሯችሁ ራሱ ማንም ዞር ብሎ አያችሁም። ምክንያቱም ራሳችሁ ጊዜ ነው የተገላለጣችሁት ማለት ነው። በጣም የምትገርሙ፣ በጣም የምታስጠሉ፣ የምታስቀይሙ ናቸው። አላህ ይስጣችሁ ወላሂ በጣም ማለት ነው። እና አይሻ እኮ ሂጃብ ያረጉ ነበረ፣ ግን እንትን ሲወርድ ማለት ነው ሱረቱል አዛብ ላይ ያ አዩሀን ነቢዩ ቁል አዝዋጅከ ለሚስትህም
ወኒሳኢል ሙእሚኒን ሲል ያን ጨርቅ ገጣጥመው ነው የለበሱት ማለት ነው። ስለዚህ እናንተ አላህ ሂዳ ይስጣችሁ ለሚስቶችህና ለልጆችህም ለሙእሚን ሴቶችም ብሎ አላህ ቁርአን አውርደዋል። ሱረቱል አሕዛብ ውስጥ ገብታችሁ ማየት ትችላላችሁ። ግን እስልምና ውስጥ እንደዚህ ተገላለጡ ተመላለጡ ፍምስናችሁ ደግሞ ጀነት ያስገባችኋል አላሉም። ላኢላሀ ኢለላህ ስላልሽ ብቻ ጀነት አትገቢም። አዎ መስፈርቱን ማሟላት አለብሽ። አይ ማንንም እያመለክሽ አላህ ያላዘዘሽን እየታዘሽ ተግብሪ ያልተባልሽን እየተገበርሽ አዳሜ ማለት ነው። ከኔም ጭምር ጀነት መግባት ጀነት ውድ ናት። የሙእሚኖች አላህን የታዘዙ አንገታቸውን የደፉ ለአላህ 24 ሰዓት ስጁድ የሚያደርጉ የሚጾሙ አላህ የሚለምኑ ሰዎች እንኳን እየፈሩ ማለት ነው። ራሱል ሰለላሁ ዐለይሂ ወሰለም ለምንድን ነው አይሻ ማለት ነው የሄደውን ወንጀል የሚመጣውን ወንጀል የማረሉት እኮ ናችሁ። ለምንድን ነው እንደዚህ የምትሰግዱት?